አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁሉ ነገር ኦኬ ነው። እንገባለን እንወጣለን አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ አፍያ፣ ጤንነት ሁሉ ሰላም ነው ወይ? ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ያኔ ሽፊኩም 9000 እንግባ መሆናችሁ ነው። 8800 ምናምን ላይ ስታክ አደረገ እኮ በቃ ጸጥ አለ እኮ። ምን ሆናችሁ ነው? አንቀሳቅሱት እንጂ ሽፊኩም ሀቢብቲ ሽፊኩም ምን ሆናችሁ ነው? ግዴታ በአረበኛው ማውራት አለብኝ እንዴ? አንቀሳቅሱት ምናምን ሼር አድርጉት ምናምን ለጓደኛሽ ምናምን ወዲዛ ላክላክ አድርጉትና ያው የሚደረገውን አድርጉትና ያው 9000 እዛው ላይ እኮ ቆም አለ በቃ ምንም እንቅስቃሴ የለውም ምናምን ነገር በፈቃደኝነት ነው እያስገድኩ አይደለም። አመሰግናለሁ። ቴንኪ ሶ ማች ሹክራን። እና ደህና ናችሁ አይደል ብያችኋለሁ። አረሳለሁ እኮ ኤክስኪውዝ ሚ እና ማለት ነው። ምን ይመስላችኋል? ፈገግ ብያለሁ። ብር መጣ። የዩቲዩብ ብር ለአራተኛ ጊዜ መጥቷል። በነገራችን ላይ የቆያችሁ ሰዎች እንዴት ነው እንዲህ ሲሆን 500 ይመስላችኋል? ይቺ 200 የኢትዮጵያ ብር ናት። 200 ከትልቁ ብር 200 ከዛ 100 ከዛ 50 ከዛን 10 ብር 5 ብር ነው እኛ ሀገር ማለት ነው። 1000 የለም 500 የለም። ያኔ 500 ዲፍኑ 500 የለም ዲፍኑ 1000 የለም። እዛ ሀገር ከ200 ነው የሚጀምረው። ትልቁ ከ200 ነው የሚጀምረው። ሶ ሳላንዛዛ ወደ ጉዳይ ስገባ ማለት ነው ዩቲዩብ ከፈለኝ። ለአራተኛ ጊዜ ዩቲዩብ ከፈለኝ። በእውነት በጣም ደስተኛ ነኝ። እቺ ብር ብዙ ሁና ምናምን እያሽቃበጥኩ አይደለም። እቺ ለእናንተ በጣም ወዴታችን ናት። እዚህ ላለ ሰው ደግሞ በጣም ወዴ ላይ ናት። አያችሁ ልዩነቱን? እና ምን ልላችሁ ፈልጌ ነው ዩቲዩብ ከፈለኝ እያልኩኝ በከፈለኝ ሰዓት የምነግራችሁ መስራት የምትፈልጉ ሰዎች ተስፋ እንዲያቆርጡ ነው። በ5 ወር የሚክፈልሽ በአመት የሚክፈልሽ ተስፋ እንዲያቆርጭ ነው። ያው ዙሮ ነግሬያችኋለሁ ደጋግሜ። እኛ እዚህ ያለን የአረብ ሀገር ሰዎች ብዙ እይታ የለንም። እይታ ያለው ካፕል የሆነ ወይ ድራማ ወይ ፕራንክ አለ አይደል? በቃ ዝም ብሎ የተጃጃለ ነገር የሚያወራ ምናምን ነው እንጂ እይታ ያለው እንደኛ ቤት ውስጥ ልጁን እያሳደገ ምናምን ኑሮን እየመራ የቀን ተቀን ውሎውን ያጋጠመውን ወይ ደግሞ ለእናንተ የሚጠቅም ነገር ሲፖስት ያን ያክል እይታ የለውም። እይታ ቢኖረውማ በቃ በየወሩ ነበር የሚከፈለው። $70 ወይም $70 ካለፈ በየወሩ ነበር የሚከፍለን ማለት ነው። እንደ ድል ሆኖ ብዙ አሉ ከስደት መልስ እንደኔ የሚሰሩ በየትኛውም የገጠር ክልሎች አሉ የአረብ ተመላሾች ማለት ነው። ልጆቻቸውን እያሳደጉ ቤት ውስጥ የሚሰሩ ማለት ነው። እና ብዙ እይታ የለንም። ለምን? የሆነ ድራማ የሆነ በቃ ፌክ ነገር ምናምን ወይ ስክሪፕት ተጽፎ ያንን ሀፈዘን ምናምን አይደለም እዚህ የምንሰራው። ያጋጠመንን ስለ ውሏችን በቃ ስለ ህይወታችን ምናምን ስለምናወራ ያን ያክል እይታ የለንም። ቢሆንም ግን 1000 ታየ 2000 ታየ ያቺ ተጠራማ €70 ስትሞላ በ2 ወርም ሞላይ በ3 ወርም ሞላይ በ4 ወርም ሞላይ መምጣቱ አይቀርም። እና መስራት የምትፈልጉ የዩቲዩብ ማቴሪያል ይዛችሁ መታችሁ መስራት ትችላላችሁ። ከማቴሪያሉ የዩቲዩብ ማቴሪያል ማለት ዩቲዩብ ለመስራት ከፈለሽ ከሚያስፈልጉሽ ነገሮች አንዱ ስልክ ነው። አሪፍ ስልክ፣ ቪዲዮ ጽርት የሚያደርግ ስልክ፣ ቆንጆ ስልክ፣ የሆነ ባትሪው አሪፍ የሆነ ስልክ ምናምን ያስፈልግሻል። ከቻልሽ ደግሞ ማይክ ያስፈልግሻል። አሁን ማይክ የለኝም፣ ያው በድምጼ ነው የማወራው። በእርግጥ ማይክን ብጠቀም በድምጼ ነው፣ ግን ከድምጼ ጎላ እንዲል ማይክ ብጠቀም ደግሞ አሪፍ ነበር። ያ ያስፈልጋል። እንደዚህ ምንድነው የምትሉት? ያ እንደዚህ ስልኩን እንደዚህ ከታችሁ እንደዚህ የምታነሱበት ሰልፍ ስቲክ ማለት ነው። እንደሱ ነገር ያስፈልጋል። ላይት ያስፈልጋል።
እንደዚህ በመብራት ጨለም ምናምን ሊል ይችላል። ላይት እንደዚህ ስልካችሁ ከኋላ አድርጋችሁ ላይቱን ስከፍቱት ጽድት አድርጎ ካሜራውን ፒውር ያደርገዋል፣ ጽድት ያደርገዋል ማለት ነው። ያ ነገር ያስፈልጋል። እና መስራት የሚፈልጉ ሰዎች ዩቲዩብ ለመስራት ፍላጎት ያላችሁ ኒቃሚስቶችም ሆናችሁ ማንም ሆናችሁ በዩቲዩባችሁ ማስተላለፍ የምትፈልጉት ሀዲስም ሆነ እስላማዊ ነገርም ሆነ ስለ ምግብ ነክ ከሆነ ማንኛውንም ነገር በዚህ ስራ ብሳተፍ በዩቲዩብ ተቀባይነት አገኛለሁ በምትሉት ነገር ተስፋ እንዳቆርጡ እንድትሰሩ እንድትበረታቱ ነው በከፈለኝ ቁጥር መጥቼ የምናገረው ማለት ነው እንጂ ይሄን ያክል ከፈለኝ ጉራ ምናምን ስነሳ ነው እንደዛ ነው የለብኝም። እኔ የምኖረው እንደ ቤቴ ነው። አላሽቃብጥ ምናምን እንደ ኑሮዬ ነው የምኖረው። የሆነ ዩሊ ስሙልኝ ምናምንም አልወድም። ግን መስራት የምትፈልጊ ሴት ተስፋ እንዳቆርጪ በ4 ወርም በ5 ወርም ሊከፍልሽ ይችላል፣ ይከፍላል ማለት ነው። በነገራችን ላይ 1000 ወይ ደግሞ 2000 ወይ 3000 እይታ ቢኖረው የሚቆጥረው ወይ $5 ወይ $6 ነው። ለምን በሉ 10 የአረብ ሀገር ሴት ቪዲዮን ከሚያየው አንድ ኢሮፕ ያለ አሜሪካ፣ ለንደን አው የትኛውም ሀገር ብቻ ኢሮፕ የሆነ ጀርመን ምናምን ካናዳ ያለ ሰው አንድ ሰው ቢያየው የሱ ዶላሩ ሃይ ነው እዚህ 10 ሰው ከሚያየው ከአረብ ሀገሩ ማለት ነው። ምክንያቱም የሚጨምረው በጣም የሚጨምረው ዶላሩ የኢሮፕ ስለሆነ ማለት ነው። ገብቷችኋል አባባ? እንዲህ ስላችሁ አትዩልኝ ማለት አይደለም። እንደው ነገሩን ነው ያስረዳኋቸው ሰዎች ሲያብራሩልኝ ሰዎችን ጠይቄ ሲያብራሩልኝ አይቼ እንዴ አንዳንዴ 2000 3000 ይታይልኛል። ለምንድን ነው $2 $3 የሚቆጥሩ ምናምን ብዬ ማለት ነው። ገብቷችኋል? ሲቀጥል እስቲ ይሄ ዩቲዩብ ለአራተኛ ጊዜ ከፍሎኛል። ቆይ ልጄ ላባብልና መጣሁ እና ሲቀጥል ይሄ ስንት ብር ይመስላችኋል? በአራተኛ ዙር ዩቲዩብ የከፈለኝ ስንት ይመስላችኋል? ገምቱ። ግምታችሁን ኮሜንት ላይ አስቀምጡ። ሲቀጥል ደግሞ ማለት ነው ምን ልግዛበት? በዚህ በአራተኛው ክፍያዬ ማለት ነው ምን ልግዛበት? ብዙ ጊዜ ቲቪ ስታንዴ ላይ የደረደርኳቸውን ብርጭቆዎች፣ የውሃ ጆኮች ምናምን አይታችኋል። እና ይሄ እኮ ኪችን ካቢኔት ውስጥ ነው የሚገባው። ሳሎን ላይ አይደረድርም። ለሳሎንሽ አበባ ምናምን መጽሐፎች፣ እስላማዊ መጽሐፎች ምናምን እንዲሁም ቁርአኖች ምናምን ገዛዝተሽ አርጊበት። አበባዎች ቁርአኑ ቢቀር በቃ ሳሎንን የሚያደምቅ ነገር ለሳሎን የሚመጥን ነገር ገዝተሽ አርጊበት ትሉኛላችሁ ብዙ ጊዜ ማለት ነው። እና ለሁሉም ጊዜ ያለው ሲኖር አረጋለሁ ብያችሁ ነበር። እና ቲቪ ስታንዴ ላይ የሚደረጉ ነገሮችን አበባዎችን ምናምን ልግዛ ወይስ በርበሬ ልግዛበት? በርበሬ አለኝ በርግጥ እስከ ሐምሌ ነሐሴና መስከረምን ግን አያወጣኝም። እና ክረምት ሳይገባ በርበሬ ልግዛበት ወይስ ቲቪ ስታንዱ ላይ የሚሆኑ ነገሮች ላርግበት? ይሄን ፈርድና ያም ሳሎን ላይ ነው። ሰው ሲመጣ የውሃ ጆኩናም ደብሯችኋል እናንተ። እኔም ይደብረኛል ያውቀናለሁ ብዬ ነው እንጂ ከሁለቱ አንዱን የቱን ትመርጣላችሁ? በእናንተ እንትን ማለት ነው። ኮሜንታችሁን አንብቤ ደግሞ የበለጠ ዋና ባለቤቲቱን እስከሆንኩ ድረስ እወስናለሁ። ግን እስቲ ሀሳብ ስጡበት ውድ እህቶቼ ማለት ነው። ላማክራችሁ ብዙ ጊዜ ይሄ እኮ ሳሎን ላይ አይደረግም መሆነሽ ነው፣ ኪችን ካቢኔቱ ሰጂው ያስጠላል፣ ምድር ኤሽ ምናምን ስትሉኝ ነበር። ልክ ናችሁ። እኔም ጠፍቶኝ ሳይሆን መቅደም ያለበትን ነገር እያስቀደምኩ ነው። ያ ይደርሳል ብዬ ነው። እነዛን ደግሞ ያደረኩበት ምክንያት ባዶ ሲሆን ደግሞ የበለጠ ያስጠላል። ባዶ ከሚሆን ደግሞ እነዚህን ላርግበት ብዬ ነው ያደረኩበት እንጂ ያ ለሳሎን እንደማይመጥን አውቃለሁ። አይኖ የኔ ውድቶች አይ ላቭ ዩ ቴንክ ዩ ሶ ማች በእውነቱ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እና ይሄ ስንት ብር ነው? አንደኛው። ሁለተኛ በርበሬ ልግዛበት ወይስ ቲቪ ስታንዱ ላይ የሚደረጉ ለቲቪ ስታንዱ የሚመጥኑ ነገሮችን ገዝቼ ላርግበትና ላሳያችሁ? ኮሜንት ላይ አስፈሩልኝ። በተረፈ አመሰግናለሁ እህቶቼ።
በ3 ወርም ከፈለኝ በ4 ወርም በ2 ወርም ከፈለኝ በእናንተ ትብብርና እርዳታ ላይክ ሼር ስለምታረጉልኝ ስለምታበረታቱኝ ነው። የበለጠ ደግሞ አበረታቱኝ። አላህ ይስጥልኝ። ለአሁኑ አመሰግናለሁ። የንውድሁት ጀዛኩም አላሁ ኸይር። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።